ቤተሰብ ዛሬም እንግዲህ የተለመደውን ስልችት ያለንን በጣም የተላመድነውን የአዞን ባል እናይ ነው። ይህን ስል በጣም እያዘንኩ በጣም እየደበረኝ ነው ብሎ በሰው እንባ ምናምን ነገር እንደዚህ ስል አይታችሁኝ አታውቁም። ሁላ ስሸወድ ምናምን ነገር ነው የምታውቁኝ። ብዙ ጊዜ ወይኔ ምስኪና ነገር ብዬ ስሸወድ ነው የምታውቁኝ። ዛሬ ግን ይሁን የአዞ እንባ ልናይ ነው። ይሄን በድፍረት መናገር እችላለሁ የአዞ እንባ እንደሆነ። ሩታ ዛሬ ያለቀሰችው ለቅሶ ማለት ነው፣ የምሬን ነው። አንዲቷም 24 ሰዓቱን ስታለቅስ ነበር። ይሄ ሙሉ ደቂቃው ሙሉ ቪዲዮን ስታለቅስ ነበር። እንግዲህ ያው ከየት ሰብስባ ያመጣችው እንባ እንደሆነ ባላቅም የእሷ እንባ አያልቅም። እንግዲህ እኔ አላቅም። እኔ እንደዚህ ኧረ በስመ አብ ሰው እንደዚህ መናገር አልፈልግም። ግን አንዲቷ የእንባ ጠብታ ምንም ስሜት ልትሰጠኝ አልቻለችም፣ እውነት ለመናገር ማለት ነው። ምንም በቃ ይሄ ልራራላት አልቻልኩም። ምክንያቱም ውሸት እንደሆነ አውቀዋለሁ። እንዲሁም ማለት ነው ሩታ ባለቀሰች ቁጥር ልቅሷ በበዛ ቁጥር ንዴቴን እየጨመረ የመጣው የምሬ ነው። ባለቀሰች ቁጥር እየተናደድኩ እየተበሳጨው ነበር፣ እውነት ለመናገር ማለት ምክንያቱም ከዚህ በፊት እንደዚህ ያለቀሰች ልክ ተመሳሳይ ለቅሶ እንደዚህ ተመሳሳይ አክቲንግ እንደዚች እያደረገች ነፍ ጊዜ ሸውደናለች። በጣም ብዙ ጊዜ ማለት ነው። በማይዋሽ ነገር ዋሽተናለች። በማይካድ ነገር ክዳናለች። እንደ ኦዲየንስ ራሱ ማለት ነው። የእነ አብርሽ ህይወት ምናምን ነገር ባለቤቶቹ እንዲሁም የእነሱ ይቆይ ችግር የለውም። ዋና ርዕስ ሆኖ ሳለ እንደ ኦዲየንስ ስንት ጊዜ ነው እቺ ልጅ የሸወደችን ማለት እያለቀሰች ምናምን ነገር ማለት ነው። ሩቅ እንሂድ። ቅርብ ጊዜ ራሱ ከሄርሜላ ጋር ምናምን ነገር እንደዛ ሆነ ከፍቅር ጋር ምናምን እና ያ ሁሉ አክት እናውቃለን። ሩታ እንባ ብርቋ አይደለም፣ የምሬ ነው። እኔ እንዲያው ለእሷ ካላት እንባ ትንሽ ብታካፍለኝና ማልቀስ ብችል ደስ ይለኛል። ይኸው ስትፈልግ የነበረው እሺ ቡዜን ነበር አይደል? ስልክ አልሰራልኝም ምናምን ነገር ስትል ነበር። ይኸው ዛሬ ፊት ለፊት ተገናኙ። ፊት ለፊት እንግዲህ ይኸው ቡዜ ነበረች ዋና ተጠርጣሪ ለሩታ። ይኸው ማለት አንዴ ቡዜ ትላለች፣ አንዴ ሄርሜላ ትላለች፣ አንዴ ቡዜ ትላለች፣ አንዴ አብርሽ ትላለች። ግን እሺ ዋናዋ የእሷ ጠላት ተብላ የምትታሰበው ቡዜ መጣች። ይኸው ፊት ለፊት መጣች፣ ተገናኛችሁ አይደል? የታል ይዘሽ የመጣሽው ፖሊስ? ቢያንስ እኮ ማለት ነው እንድትጠረጠር ይኸውና ማለት ከእሷ ጋር እንደምትገናኝ ታውቂያለሽ። ተደውሎልሽ ምናምን ነገር ነው የመጣሽው። ለቪዲዮም እንደሆነ ታውቂያለሽ። እና የታል ይሄ ሮቤል ነው ፖሊሱ? ምንድን ማለት የታል እንትን የወሰድሽው እርምጃ የታል? እናታል ማለት ቡዜን አገኘሻትሽ ምን ፈጠርሽ? እኔ እንዲሁም ማለት ነው ቤተሰብ ልዑል የለም ብዬ አላምንም። አሁን ተወስዷል ጠፍቷል ምናምን የሚለውን ነገር አላምንም። ግን የለም ብዬ ባምን እንኳን ማለት ነው ምን እንደማምን ታውቃላችሁ? ሩታ ቤተሰቦቿ ጋር ልካ ነው የሚሆነው። በቃ እኔ እንደዛ ነው ማስበው። ሩታ ቤተሰቦቿ ጋር ልካ ሊሆን ይችላል። ከፍርሃትም የተነሳ ይሁን ፈልጋም አውቃም ይህን ነገር ለመፍጠር ይሁን አላውቅም። ግን ቤተሰቦቿ ጋር ሩታ ራሷ የላከች ነው የሚመስለኝ። ስለዛ ነገር እስቲ በሰፊው እናወራለን። ለማንኛውም ቤተሰብ ሰላም ስላላልኳችሁ ሰላም ብያችሁ ቪዲዮችንን እንቀጥል። እንዴት ናችሁ? ደህና ናችሁ? እንግዲህ ለሁለተኛ ጊዜ ተገናኝተናል። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑና 15,000 ቤተሰብ እንድናፈራ በትህትና ጠይቃችኋለሁ። እስቲ አዳዲሶች ሰብስክራይብ እያደረጋችሁ እና ደግሞ ከማንም ቀድሞ የኔ ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኑ። ቪዲዮን እስከ መጨረሻ ተከታትላችሁ የእናንተን ትክክለኛ ሀሳብ ብትሰጡ ደስ ይለኛል። አደራ እስከ መጨረሻ ሳታዩ ኮመንት ላይ ቀደም ብላችሁ ይሄ ማይሆን ነገር ስድብ ምናምን ነገር ከይቅርታ ጋር ባጽፉ ደስ ይለኛል። ለማንኛውም ቪዲዮን ስንት ሺህ ላይክ እናስገባ? 1,000 ላይክ ለማስገባት ሞክር። ወደ ቪዲዮ ከእህቴ ጋር የመጣሁበት ምክንያት ምንድነው? ቤተሰቦቼ ቅድም ከኤፍሬም ጋር ማይሆን ነገር ነው የተፈጠረው። ሄርሜላ ቤት ድረስ መጥቶ ማይሆን ነገር ፈጥሮ ነው የሄደው እና ትልቅ በጠበጠ እየተፈጠረ ነው ያለው እኛ በማናውቀው ነገር ማለት ነው። ስለዚህ ቡዜን በአካል እስካገኛት ታገሱኝ እያልኳችሁ ነበረ። ስለዚህ ይኸው ቡዜን አግኝቻታለሁኝ። ምንም ነገር ማውቀው ታሪክ የለም ምናምን እያለች ነው ያሉትን ነገሮች በሙሉ ከራሷ እንደበሰማላችሁ ስለ ልጅ ምናምን እየተባለ ያለው ግን ማለት ነው። እኔ አሁን ትንሽ እዚች ጋር ያን ያክል ጥያቄም አልሆነብኝም። ግን አብርሽ ትንሽም ቢሆን ጠፍቷል እንደ የሚል ድንጋጤ እንትን አለመኖሩ ትንሽ ደግሞ እንትን ብሎኛል። ምክንያቱም መሰላችሁ ምናልባት ሩታ የምሯንም እኮ ሊሆን ይችላል። ምናልባት ምናምን ነገር ማለት ነው። እና ምናልባት ደግሞ ቡዜ ሳትወስድ ቀርታ ምናምን ነገር ከሆነ እኔ ቡዜ ወስዳለች ብዬ አላምንም በመሰረቱ። ግን ሌላ ማይጠበቅ ሰው ወስዶ ሊሆንም ይችላል። ሩታ ራሷ ደበቃም ሊሆን ይችላል። ሌላ ማይጠበቅ ሰው ወስዶም ሊሆን ይችላል። እና ልጅ ጠፍቷል የሚለው መደጋገሙ አብርሽን ትንሽ ሊያስደነግጠው ይገባ ነበር ብዬ አስባለሁ። ያው ምንም እንኳን እሱ እምነቱ ሩታ አውቃ እንደሆነ ምናምን ነገር ቢሆንም ግን እስቲል የልጅ ጉዳይ ስለሆነ ቢቀለድበትም ቢያሾፉበትም ምናምን ነገር ግን ትንሽ እንደመደንገጥ ብሎ እንትን ቢል በቃ የሆነ እንደመፈለግ ምናምን ነገር ቢል ባይነኝ። ግን ያን ያክል ግዴታውም አይደለም። ግዴታ አይደለም ስላችሁ ደግሞ በሌላ ነገር አትወሰዱት። ምክንያቱም የምትሰራውን ድራማ ሩታ ስለሚያውቅ ተደጋግሞበት ይሆናል እና
ትንሽ ቢደነግጥ ባይ ነኝ። የምሬ ነው። እኔ ከዚህ በፊት ብያለሁ፣ በቃ ቡዜ ታደርጋለች ብዬ አላምንም። ቡዜ እንደዚህ አይነት ይሄ ለዛውም ይሄ በጣም ጭካኔ የተሞላበት ተግባር ታደርጋለች ብዬ አላምንም። ከእድሜም አንጻር እናት ከመሆንም አንጻር ቡዜ ራሱ ቡዜን ከመሆኑ አንጻር የጋሼ ልጅ ምናምን ነገር ከመሆኑ አንጻር ቡዜ ይህን ታደርጋለች ብዬ አላምንም። ቀደም ብያለሁ። ምናልባት ማይጠበቅ ሰው ጋር ሊሆን ይችላል። ሩታ እነሱ እንትን የለም ምናምን ነገር ካሉ አይንሽን ከነሱ ላይ አንሺ። የምርም ልጁ ከሌለ ሌላ ሰው ሌላ በአቅራቢያሽ ምናምን ነገር ያሉ አስመሳይ ሰዎችን ፈትሻቸው። እሱ ነው የሚሻልሽ። መጥተዋል። የምትጠይቅሽን ጥያቄ በስነ ስርዓት መልሽ። በተረጋጋ መንፈስ ማለት ልጄ ታለ ጀመረች። የደወልክልኝ እኮ ልጄን ትሰጠኝ ነው አይደለ? ታለ ልጄ እኔ ሩታ ልክ ካጠገባቸው ስደርሺ 1 2 3 አክሽን የተባለ ይመስል ትወናት ጀመሪ። ያስታውቃል ልጅሽን ብለሽ አገኛለሁ ብለሽ ምናምን ነገር እንዳልመጣሽ። እሺ አሁንም 24 ሰዓት አልሞላም ነው እንዳትከሻቸው ምናምን ነገር ጥቁማ ምናምን ነገር እንዳትሰጪ 24 ሰዓት አልሞላም ነው። አላሳሰበሽም አንቺ ልጅ ጉዳይ። ግን አንቺ አሁን ልጅሽን ለመቀበል ሰፍ ብለሽ መተሻል። 24 ሰዓት አልሞላውም አሁንም። ወይስ ፖሊሱ ሮቤል ነው ለሮቤል ነው የተጠቆመው? ምን ያመጣል ይሄ ልጅ? ይሄ ህፃን ምን ያመጣል? ይሄ ገና ምኑንም ያላወቀ ህፃን ምን እንዲያመጣ ነው እሱን ጎትተሽ ይዘሽ የመጣሽው? ከሚዲያ ጠፋ ስላለ እንደገና እንድንለምደው ሮቤልንም እንዳንረሳው ነው። እኔ ሩታ አረሳሽን ብዬ ነበር አይደል? አንቺንም ልንረሳ ነው። ይቅርና ሮቤልም ማለት ነው። የተረሳ ሰው አታምጪብን። የምሬን ነው እንዴ። እሺ ቆይ እኔ ቅድም ብያ 24 ሰዓት አልሞላም ጊዜው እስኪደርስ ምናምን ነገር ብለሻል። እንግዲህ 2ኛ ቀን አልፎ 3ኛ ቀን ሊመጣ ነው እንግዲህ ነገር። ግን ለሩታ ጊዜው አልደረሰም። ጊዜው መቼ እንደሆነ አይታወቅም። እኔ ሩታ ይሆን እፈልጋለሁ። እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ ርቀሽ እኛን ለማስወንጀል ነው። አይሳካልሽም እናቴ ማለት ሰምኛለሽ። ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ የለም። እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጅ ይስጡኝ እኮ ተረጋጊ። እኔ አልረጋጋም። ሩታ ግን ቃላትን ይሄ መገጣጠም ምናምን ነገር እና ልብ የሚነካ ቃል እውነት እንትን መጠቀም ትቻለሽ። እናትነቴን ለመንጠቅ ምናምን ነገር ማን ያንቺ እናትነት ይነጥቃል? ማንም እኮ ሊነጥቀሽ አይችልም። ሲጀመር እናትነትሽም ምናምን ነገር እንደዚህ ስትይ እንደዚህ ከባባድ ቃላቶችን ስትጠቀሚ ኦዲየንስ ስለሚያምንሽ እና ይሆናል ዝም ብሎ ስለሚራራልሽ ምናምን ነገር አጉል እነሱን መጥፎ ለማስባል ወይም ደግሞ ክፉ ድርጊት እንዳደረጉ ለማስባል ምናምን ነገር አትሞክሪ። እኔ እንዲሁም እሺ ቢያንስ ቡዜን ከዚህ ነገር አታወጫትም እንዲ አብርሽ እንዲሁም አደረገም ይባል ምንም ይባል ከዛ እንዴት ቡዜን በዚህ አይነት ነገር እንዴ? የምሬን እኮ ነው። በእርግጥ የግል የሆነ ጥላቻ ስላለሽ ለቡዜ እንደዚህ ልታደረጊ ትቻለሽ። እና እኔ የሚታየኝ ትላንትን ብያለሁ፣ ኦዲየንስ ልቡ ስለሚራራ አጓጉል ቃላቶችን በመጠቀም አጓጉል ስላችሁ በቃ ይሄ ልብ ውስጥ የሚቀር እናትነትን መንጠቅና እንደዚያ ከባባድ ቃላቶች ናቸው አይደል? እነዚህ እነሱን በመጠቀም ኦዲየንስን ለማሳመን ነው። ከዛ እነሱን ክፉ ለማስባል ነው፣ ስማቸውን ለማጥፋት ነው። ግልጽ የሆነ ተንኮል፣ በጣም ግልጽ የሆነ ሴራ ነው። እኔ ሌላ ምንም ልል አልችልም። የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ከሰሽኝ ነኝ። ጀመረች ተወናን ጀመረች። ምንም አልፈልግም ልጅ እኔ በፊት የምታውቁኝ ቅድም ብያለሁ። በጣም ይሄ ሩታ ባለቀሰች ቁጥር ሀሳቤን ወዲያው ቀይር አድርጌ ምናምን ነገር በቃ ፍረዱላት ወይ ደግሞ የሆነ ነገር ምናምን ስል ነው የምታውቁት። አሁን ቅድም ብያቸዋለሁ። ምንም ይሄ ልቤ ሊራራላት አልቻለም። ይሄ ሊያዝንላት የምርም ነው እንዴ ብሎ ራሱ ለማሰብ ፋታ አልሰጠም ልቤ ማለት ነው። የምሬን ምንም በቃ ማለት እናውቃለን። ትወናዋን በቅርቡ ራሱ እንትን ብላል እና በነገራችን ላይ ሩታ በቅርቡ አዲስ ፊልም ታስመርቃለች እና ማናችሁም እንዳትቀሩ ልዑል ጠፋ የሚል አዲስ ፊልም ታስመርቃለች ሩታ። የልዑል መጥፋትና የሩታ ምን ልበል የሩታ ሀዘን ወይ የሚል አንድ ድርሰት ወይ ደግሞ መጽሐፍ ምናምን ነገር ይወጣል እና ማንም ምረቃው ላይ ምናምን ነገር እንዳይቀር ሩታ እኔንም ብትጋብዥ ደስ ይለኛል። እኔ አላቅም። እኔ እንደዚህ ያለቀሰች እንዴት እንደዚህ ትፎገራለህ ልትሉ የምትችሉ ሰዎች አላችሁ። ግን እሷ ከፎገረችን በላይ እንዲሁም አይሆንም። የምሬን ነው። እሷ ከፎገረችን እሷ ካሾፈችብን በላይ አይሆንም። ግን ለማንኛውም ማለት ነው ምናልባት የቅርብ ኦዲየንስ ልትኖሩ ስለምትችሉ የግሬስ ፋሚሊን ብዙ ማታቁ ልትኖሩ ስለምትችሉ ልጠይቃችሁ እስቲ ሩታን ማታቁ ሰዎች አላችሁ? የሩታን ተግባር ስራዋን ምናምናን ማታቁ ሰዎች አላችሁ?
ማታውቁ ካላችሁ ይሄ ዝም ብላችሁ አፋችሁን ከመክፈታችሁ በፊት ማለት ነው እንትን በሉ የቀድሞ ቪዲዮዎች ምናምን ነገር ተመልክቱ። አብርሽ ላይ ምን አይነት ነገሮች እንደተደረጉ ማለት ፊታቸውን አለስልሰው መጥተውም ይቀየሩበታል፣ አጠንክረው መጥተውም ይቀየሩበታል፣ ስቀው መጥተው አልቅሰው እያንዳንዱን ስሜት አሳይተው ግን ይቀየሩበታል። የትኛው ስሜት የነ ሩታ ትክክለኛ ስሜት እንደሆነ ልትለዩ አትችሉም ቤተሰብ። እና ሩታን ለማታውቁ ሰዎች ነው ሄዳችሁ ቼክ አድርጉ። ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደለ? አለች አይደለ? እኮ ደምቲ ቆይ ተረጋጊ። መጣችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄ ብቻ ነው የምፈልገው እኮ አለች አይደለ? እንዴ አስወሪው እንጂ እኮ አጋዝሽ አለች አይደለ? በህይወት አለች አይደለ? አምጧት። አታሳዝን። አዎ እሰይ ይሄ ነው በጣም ትክክለኛ ነገር። እንግዲህ አጋዧ መጠቆም የምትችል ምንም ማድረግ የምትችል አስፈራርተው ወሰዱኝ ያለች እሷ ትምጣ። ለዚህ ነገር ሩታ እንደምትጠይቅ ሲገባ አብርሽን አላስወራለችው። ይህን ቪዲዮ መለስ ብላችሁ እንዲሁም ማየት ትችላላችሁ። አላስወራን ያለችው አጋዥሽ አለች አይደል ምናምን ነገር ሲል በቃ ጩኸት ምናምን እንትን ሩታ እንደዚህ ስለ ጮሽ ስላነባሽ ምናምን ነገር የሚሸፋፈን ውሸት የለም፣ የሚሸፋፈን ምናምን ነገር እንትን የለም። እና አጋዥሽ በህይወት ካለች ትምጣ። መቼስ እሷንም ምናምን ነገር ነጠቁብኝ እንደማትይ ተስፋ አደርጋለሁ። እሷንም ነጠቁብኝ ካልሽ አንቺንም ነገ ይነጥቁሻል። ኧረ በስመ አብ እኔ ክፉ ያስወሩኛል እኮ እነዚህ ሰዎች። እና እስቲ አብርሽ አወራው ነገር ትክክል ነው፣ መጠቆምም ትችላለች። እንግዲህ እንዲሁም ሳይረፍድ በፊት ለፖሊስ ምናምን ነገር ምስክር መሆን ትችላለች። እንዲ በቦታ የነበረ ሰው ሆና መመስከር ትችላለች። ከእሷ እንዲሁም የበለጠ መመስከር የሚችል ሰው የለም። እና እስቲ ማን እንትን እንዳለ እርስ በርስ እንትን ይባልና አጋዥሽ እንትን ትበል። እንዲሁም ባለፈው ያለችውን ነገር ላስታውሳችሁ ቤተሰብ። ሰው ሲል ሰምቼ ሄርሜላ ጋ ነው ምናምን ነገር ስትል አልነበር? ሄርሜላ እሺ እንትን ሰራተኛዋ ስትነግርሽ መጀመሪያ ማን ብላ ነው የነገረችሽ? ቡዜ ጋ ነው ብላ ነው የነገረችሽ? ሄርሜላ ጋ ነው ልጁ ብላ ነው የነገረችሽ? ማን ጋ ብላ ነው የነገረችሽ? በየጊዜው ትቀያየራለች ሰራተኛዋም እንዳንቺ። እኔ ሲጀመር እዛ ቤት ሰው ራሱ ያለ አይመስለኝም። የምሬን ነው ማለት ሩታና ልዑል ቢኖሩ እንጂ የሚያግዘውና ራሱ ያለ አይመስለኝም። የምሬን ነው። አይተን ስለማናቅ ነው ይሄ የምለው። ላይኖር ይችላል፣ እሱ አይመለከተንም። ያን ያክል ትልቅ ይሹ አይደለም። ግን እስቲ አብርሽ እንዳለው ትምጣ፣ ልጅቷ ትምጣ። ስሟን ራሱ ማናቃት ሴትዮ ትምጣ እስቲ። ለማንኛውም ፈልጊው ከኔ ተረጋጊ። ጸብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ። ነገር ግን ከልጄ ላይ ናችሁ ነው። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መስጪ። አልረጋጋም። በእናትሽ ተረጋጊ። እንዲያውም አትረጋጊ። ሳትረጋጊ የምታመጪውን ነገር እናያለን። እኔ ይህን ስል በጣም አዝናለሁ። የምሬን ነው። ሩታ ላይ እንደዚህ በመናገሬ በጣም አዝናለሁ። እንደዚህ ልናገራት ራሱ የሚገባት አይነት ሰው አልነበረችም፣ ድሮ አልነበረችም። አሁን ግን እየተቀያየረች ቫምፓየር እየሆነችብን ነው፣ ሆረር ምናምን ነገር እየሆነችብን ነው ሩታ። እኔ በጣም አዝናለሁ። ሩታ ያንቺን እንባ ለመድን። ይሄ በቃ አለ ልክ አሁን ሳቅ እንደሚለመደው፣ ቀልድ እንደሚለመደው፣ ዝም ብሎ ጨዋታ እንደሚለመደው ያንቺን እንባ በጣም ተላመድን። ይሄ ያንቺን የውሸት የአዞ እንባ በጣም ተላመድን። እኔ ከአዞም የአዞ አይደለም እንዲሁም ይሄ የከርከሮ ነው በል የሆነ ብቻ የሆነ የጉማሬ እንባ ልበላችሁ። እንባ የሌለው ፍጥረት አለ ብቻ አላቅም። ብቻ እኔ ሩታ ተላምጃለሁ፣ ከአንቺ እንባ ጋር ተላምጃለሁ። እና አንቺ ይሄ ዝም ብሎ ማለቃቀስሽ የምርም እንዲሁም ተወስዶ ራሱ ከሆነ አልተወሰደም ልጁ ግን ተወስዶ እንኳን ከሆነ ማለት ነው ማለቃቀሱን ተይና ያው ፖሊስ ጋር ሂጂ። እኔ መቼም አልተወው ነገር ማለት ነው። ፖሊስ ጋር ሂጂ። ማለቃቀስሽ ልጅሽን አያመጣልሽም። እስቲ አንቺ የምርም በቃ ልጄ ከአጠገቤ ተወስዷል ልጅሽ የናፈቀሽ ምናምን ነገር ከሆነ ፖሊስ ጋር ሂጂ። ለቪዲዮ ብቻ ነው ልጅሽ የምትፈልጊው? ለ30 ለ20 ደቂቃ እንደ ቀኑን ሙሉ እንግዲህ ስንት ሰዓት ነው ያለፈው? አሁን ልጄ ጠፋ ምናምን ነገር ካለች ይሄ 3ኛ ቀን ነው አይደል? ማለት ኦልሞስት 72 ሰዓት ምናምን ነገር። እሷ ግን የሚያሳስባት 30 ደቂቃ 20 ምናምን ደቂቃ ያቺ የምታለቅስባት ያቺ የምትተውንባት ቦታ ናት፣ መታ የምትንጫጫበት ምናምን ነገር ማለት ነው። ከዛ ውጪ ሌላውን ሰዓት በቃ ቤቷ ዘና ምናምን ነገር ብላ ነው እንትን የምትለው። ልጁ ከመጣ ይመጣል፣ ካልመጣ እዛ በቃ አብርሽ ጋር ምናምን ነገር ይቆያል። አብርሽ ጋር ነው ብላ ካመነች ማለት ነው። እና ይሄ ነገር እኔ አይደለም ሊያሳመነኝ ያበሳጨኛል። ይሄ ነገር እውነት ተብሎ አሁን ለእኛ መለቀቁ ያበሳጨኛል። እኔ ያለው አይደለ ጉዜ አንድ ነገር ልንገርሽ፣ ለልጇ ካላዘሽ አንቺ ለማንም አታንዚ።
ቢያንስ የእሱ ልጅ ነው የእሷ ልጅ እንኳን ብታዩ ሲጀመር እኮ ማለት ነው እንዲህ ያለቀሰችው ሩታ ኦዲየንስ እንዴት ነው ልጅሽ ተወስዶ እንደዛ ተረጋግተሽ ምናምን ነገር የምትቀመጪው ምናምን ነገር ስላለ ተዘጋጅታበት ኦኬ ማልቀስ ነበረብኝ ለካ ብላ የኦዲየንስን ኮመንት አንብባ ነው እንዲህ ያለቀሰች አለችው። ሌላ ምንም አይደለም እኮ እንዲህ ማልቀስም ከነበረባት ማልቀስ በቃ ይሄ ግዴታ ምናምን ነገር ከሆነ የመጀመሪያ ቀን ነበር ማልቀስ የነበረባት። ለማሳመን ከሆነ የመጀመሪያ ቀን ብታለቅስ ትንሽ እንዲሁም ልናምን እንችላለን። የመጀመሪያ ቀን ተረጋጋች፣ ሁለተኛ ቀን ተረጋጋች፣ ሶስተኛ ቀን ላይ ኦዲየንስ ለምንድነው ማታለቅሽ ለምንድነው የሆነ እንትን ማትዩ ሲል ማልቀስ ጀመረች። ተዘጋጅታ መጣ ማለት ነው። ካያችሁ እንግዲህ ልክ እንደመጣች ምናምን ነገር ነው ትወናን የጀመረችው ሩታ ማለት ነው። እና ሮቤል አንተም ለነገሩ አንተ ህፃነት ትሻወዳለህ። እንዴት አትሻወድም? ምናልባት አንተ ነገርየው ማታቅ ከሆነ አንተንም እየሸወደች ነው ሩታ ድረስ ነው የተደፋፈር ነው ክስ ምናምን ህግ ስለዚህ ሰማኛለህ። አንድ ነገር ልንገርህ አይደለ እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍጠን አለቀ በቃ። መረጃ ለማጥፋት ነው ይናክል የፈለጋችሁ ምንም ይሁን በሷ ፊት እስኪ ቡዜ ራሷ መታ ወሰደች ትበል። አብርሃም አንድ ነገር አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው አባቱ ጋር ነው ብላ ስላሰበች ነው። መቼም የምትሉትን ማታጡት ነገር አለ ሁሌም። አባትነቱ ታዲያ ዛሬ ነው እንዴት አያት? አባቱ ጋር ነው ብላ ምናምን ነገር የምታሰብ ከሆነ አሁንም ተረጋግታ ተቀመጣ ማለት። ለምንድን ነው የምትነፋረቀው? ልጅ ማለት ልጅ የጠፋ ምናምን ነገር ብላ እንትን የምትለው አባቱ ጋር ነው ብላ ካሰበች እኮ እንዲህ የሚያነፋረቃት ነገር የለም። እንዲህ የሚያስለቅሳት ነገር የለም። እንዲህ አንተ ደግሞ ደርሳ አዋቂ ነገር አትሁን። አባቱ ጋር ነው ብላ አላሰበችም። በቃ ሁሉ ነገር ድራማ ነው፣ ሁሉ ነገር ትወና ነው። ግን ትወናው እንዲህ መስመር እየሳተ ምንቀልድበት ደረጃ ላይ ደርሷል። የሩታ አስቡ፣ የሩታ ለቅሶ እኛ ምንቀልድበት ደረጃ ላይ ደርሷል። እንደዚህ በራሳቸው እያሾፉ ማለት ነው። አሁን የምር አሁን እነሱ ያልከሰሱት ምናምን ነገር በቃ አዝነውና ነገር ለእነ አብርሽ አዝነው አይመስሉም? በጣም አዝናችሁ ሞታችኋል። ለእነ አብርሽ አዘናችሁ። እናንተ ብትችሉ እኮ እናንተ እንዲሁም ቢሳካላችሁ አብርሽን፣ ቡዜን፣ ዴቭን ምናምን ማለት ነው የአብርሽን ቤተሰቦች በሙሉ ከርቸሌ ብታስገቡ አጠሉ። እውነት የልባችን እናውራ ከተባለ ሙሉ ከርቸሌ ብታስገቡ ማለት ነው አጠሉ። ግን በቃ እውነታ ስለሌላችሁ ጀስት ስም ማጥፋት ነው አንድ ያላችሁ አማራጭ፣ ስም ማጥፋት ብቻ ነው። ዛሬም ቢሆን ልጁ ስጡ በእናታችሁ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ሀሳባችሁ ምንድን ነው? እስቲ ያስረዱኝ። ሀሳብሽ ግልጽ ነው። ሩታ ማለት ነው በደንብ እንድናምንሽ በደንብ በቃ ያለ ልባችንን እንዲነካው ከዚች ትንሽ የበለጠ ብታለቅሺ ትንሽ ለቅሶን ረዘም ምናምን ነገር ብታደርገው 40-50 ደቂቃ ቢሆን ትንሽ እናምንሻለን። ሩታ በደንብ አልቅሽ። እንድናምንሽ ምናምን ነገር ከሆነ በደንብ አልቅሽ። መቼ ሰው ስላለቀሰ አይሞት ነገር እንግዲህ እንባ ውሃ ነው በቃ ማለት አክቲንግ ነው። የሆነ በርበሬ እንትን ቢባል ይወጣል እንባ። ያን ያክል ቢግ እንትን አይደለም፣ ደም አይደለም ይወጣ ያለው እና በደንብ እንድናምንሽ ሩታ ትንሽ ጨመር ብታደርጊው አክቲንጉ ምናምን ነገር ብቻ። አሁንም እኮ ማለት ማያቅ ሰው እኮ አሁንም ያምንሻል። እኔ የሚያሳዝነኝ ማያቅ ሰው አሁንም ያምንሻል። ግን እኛ አሁን የምናቅሽ ሰዎች ከአንቺ ጋር የተላመደን ሰዎች እንድናምንሽ በደንብ አልቅሽ። ትክክል ጠይቃትና አረጋግተ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይህም ነገር አልፎ ሲነገር ምናልባት ለአንተም ይቆጫል። እሷስ ችግር የለውም እናት ነች። ከየትም ብዬ ልጁን የማመጣዋለሁ አብራ ከየትም ብዬ ማለት ገብቷል። እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሹም ከሆነ ንገሪ አንቺ ጋር እንዳይገባ። ወይኔ አይ ሮቢ፣ እኔ አንተ ማለት አንተ ጭንቅላት ስለሌለ እንደዛ ልታረግ ትችላለህ። አሁን እንዳልከው ከሆነ ምናምን ለሚያሽቃብጡት ምናምን ነገር ህፃን ቡዜ እንዴት እንደዛ ታደርጋለች ብላ ቡዜ ማድረጓ ምናምን ነገር ብቻ ሳይሆን ማንም ቢሆን ዝም ብሎ ጎረምሳ ጋር ህፃን አይቀመጥም እኮ አይደል? ለ3-4 ቀን ዝም ብሎ ማለት የሚጠባው የሚበላው የሚጠጣው የሚለብሰው ነገር በሌለበት አያረግም እንደዛ። እኔ ግን አልፈርድብህ። እኔ በአንተ ጭንቅላት ልክ እያሰብክና እያወራክ ስለሆነ ሮቤልም እንግዲህ ዝም ብሎ ነው እንደዚህ ረዝመውና ነገር የጠቆረው። ህፃን ነው ይሄ ልጅ ራሱ ህፃን ነው። በሱ ልክ ስለሚያስብ በሱ አስተሳሰብ ልክ ስለሚያወራ አንተን አትፍረዱበት ሮቤል። እሱ ቢሆን የሚያደርገው ነገር ስለሆነ ነው። ዝም ብሎ አንስቶ ለጎረምሳ መስጠት ህፃን ልጅ ያደርገዋል። ሮቤል አያደርገውም አይባልም። እና እኔ አልፈርድብህም ሮቤል፣ ችግር የለውም። ስታደርግ ይገባሃል። ልጅ እንዴት ለማን ቢያንስ ከተሰጠ ራሱ ለማን እንደሚሰጥ ምናምን ይገባሃል። ለጋችሁ ችግር የለውም። አልመጣባችሁም። አውጡት ልጁ ችግር የለውም። አብርሃም አንድ ነገር ልንገርህ፣ ልጅ ጠፍቶብህ እንደዚህ ዝም እንደማትናገር
ባትደርስብኝ ደስታዬ ነው ደስታዬ ነው። እውነትሽን ነው ደስታዬ ነው። ግን ደግሞ አልቻልክም። ማን ያልቻለው አንተ ነህ። ቤት ጎረምሳህን አንጋብተህ የምትልከው አንተ ነህ። እሺ ቆይ ሩታ ተይ። ማን ያልቻለው አለመድረስ ምናምን ነገር ማን ያልቻለው? አንቺ ነሽ አብረሽ ነው አለመድረስ ያልቻላችሁት አንዱ ላይ ማለት ነው እንዴ? አንቺ እኮ ነሽ አብረሽን ለማግኘት ሀገር የምታመሹ። እንግዲህ አብረሽን ለማግኘት ነው ይሄ ሁሉ ልጅ የጠፋ የሚል ትወናና ድራማ። ይሄ ሁሉ ነገር አብረሽን ለማግኘት ነው፣ ሌላ ነገር አይደለም። እና ማለት ማን ነው? ተይ ሩታ ተይ። እያየን እንደዚህ ፊት ለፊታችን ክደት አብረሽ አንቺን ፈልጎ ምናምን ነገር የሄደበትን ጊዜ አስታውሽኝ እስቲ። የምሬን ነው። ሰበብ ፈጥሮ አብረሽ አንቺን ያገኘበትን ጊዜ አስታውሽኝ ሩታ። እኔ ከዛን ልቀጣ፣ ምንም ነገር ልቀጣ ከዛ በኋላ ልጅ ሶስት ቀን 4 ቀን ከጉጌ ነጥቀሽ አንቺ ቀጭኑ ተረጋጊ። ቀጭኑ ለወንድ ነው። ሩታ ተረጋጊ። አሁንም ዛቻ ላይ ነሽ። አሁንም ዛቻና ማስፈራሪያ። እኔ ሩታ አንቺ እንደ ዝም ብለሽ ስትዝቺ ምናምን ነገር ማለት ነው። ልጁ አድጎ ምናምን ነገር ትልቅ ሆኖ አንቺ ጠፍተሽ አንቺን እየፈለገ ነው። የመሬን ነው። አሁን የጠፋው እንዲሁም ልውለደ አንቺ ጠፍተሻል። አንቺን ማግኘት ነው ያቃተን። የመሬን ነው። እና ልጁ ራሱ አድጎ አንቺን እየፈለገ ነው። አንቺ ከዛቻ ሳትላቀቂ፣ ከዛቻና ማስፈራሪያ ሳትላቀቂ ወይ እኔ እኖራለሁ ወይ እናንተ ትኖራላችሁ። እስቲ ማን እንደሚኖርና እንደማይኖር እናያለን። ሁላችንም እንኖራለን፣ እግዚአብሔር ይመስገን። የመሬን ነው። ሩታ አንቺም ትኖራለች፣ አተስጊ። ቡዜም ትኖራለች፣ አብርሽም ይኖራል፣ ሁላችሁም ትኖራላችሁ። ብቻ ግን አንቺ ይችን እንትን የምታምሻትን ነገር ታይ እና የዛሬ ቪዲዮ ይህን ይመስል ነበር ቤተሰብ። ያው ብዙ ማወራው ነገር የለኝም ከዚህ በፊት በጣም ብዙ ነገር ስላልኩ ማለት ነው። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። እስቲ የእናንተን አስተያየት ኮመንት ላይ ያስቀምጡ። አሁን የኮመንት ቦታው የእናንተ ነው። በቃ ደስ ያላችሁን ነገር መጻፍ ትችላላችሁ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ ያደረጋችሁ ውጡ። ይመቻችሁ።